ራሴን ምለው አታግበስበስ ነበር። አሁን እኔ ማወቅ የሌለብኝን በጣም ብዙ ሰዎች ስም አውቃለሁ። ማወቅ የሌለብኝን በጣም ብዙ ኢንፎርሜሽኖች አውቃለሁ። ማወቅ የሌለብኝን የማይጠቅሙኝ ነገሮች ሁሉ ስፔስ ይዘው ተቀምጠዋል አእምሮዬ ውስጥ እና እነሱ እንዴት ነው ክሊር ማድረጋቸው? እንዴት ነው ማወጣቸው? በህይወት ካሉብኝ ድክመቶች መሃል እጅግ የጎዳኝ ብዬ የማስበው ፍርሃትን ነው። ይህንን የተረዳሁት ግን እጅግ ዘግቼ ነው። ጨለማ ነህ ብለሽ እኔን ስትተቺ፣ ዘለሽ አትጠግቢ ስቀሽ አትሰለቺ፣ ወርሃ ጽጌ ነው ዓመት ሙሉ ላንቺ። ደሞ በየቀኑ ፋሲካ ነው ኑሮሽ፣ የዓለም ሰቀቀኑ ሩቅ ነው ለጆሮሽ። ለፍጥረት ሰቆቃ ለጋ ነው አእምሮሽ፣ ገላሽም ነው ጮርቃ ሌላም አልልሽም ኖረሽው በቃ። በየጎዳናው ላይ አደይ የሚያነጥፍ በየዛፉ ቅርፊት ስምሽን የሚጥፍ በስቶልሽ ፈልቶልሽ አንቺን የሚያሽሙንሙን ቀምሰሽው አታውቂም የብቻነት ሸክሙን። ያው መፈቀር መታጀብ ከኔክታር ይጥማል፣ ግን ደሞ ይገጥማል በተወደሱበት አንደበት መነቀፍ። ውብ ገላ ጠብቆ እርጥብ ነፋስ ማቀፍ፣ አንዳንዴ ይገጥማል የማይሰምር ምኞት የማያልቅ ጥበቃ። ሌላም አልልሽም ኖረሽው በቃ። አንቺ ደስታ ወዳጅ በለምለም አጸድ ውስጥ ቢራቢሮ አሳዳጅ፣ ኑሮ የምትታይሽ እንደ ጣዖስ ቀልማ፣ እንዳትሸወጂ በአዝማሪዎች ዜማ በሸንጋዮች ቃላት። ሕይወትም እንደ ጃርት የሾህ ቀሚስ አላት፣ ተድላም ከሐዘን ጋር ያልፋል በፈረቃ፣ ከሳቅ በስተጀርባ ይሰለፋል ሲቃ። ሌላም አልልሽም ኖረሽው በቃ። እሺ እንዴት ናችሁ? የዛሬውን ኤፒሶድ በእውቀት ስዩም ኖረሽው በቃ በሚለው ግጥም ጀምረናል። በጣም ከምወዳቸው ግጥሞች መሃል ነውና በእውቀት ስዩም ሰሞኑን ስፔን ውስጥ አንድ የገጣሚዎች ፕሮግራም ነበር። ኢትዮጵያን ወክሎ ከ7 ሀገሮች ከመጡ ሌሎች ገጣሚዎች ጋር ግጥሞቹን አቅርቧልና ካነበባቸው ግጥሞች መሃል አንደኛው ይሄኛው ነው እና ከዛሬው ሐሳቤ ጋር ስለገጠመልኝ እንዳጋጣሚ ሆኖ እኔም ያው አንብቤላችሁ ጀምሬያለሁ ማለት ነው። እንዴት ናችሁ? ሁሉ ሰላም ነው ወይ? ሁሉ መልካም እንደሚሆን ተስፋ አደርጋለሁ። ኤኒዌይስ መንዝስ ባክ ወይም ከወራት በፊት አንድ ጓደኛዬ የሆነ ፕሮግራም ጋበዘኝና እዛ ፕሮግራም ላይ ታገኘው። እንዳጋጣሚ ሆኖ ፕሮግራሙ እስኪጀምር ድረስ አንድ ቲኔጀር የሆነ ልጅ ተጠጋኝና ኮንቨርሴሽን ጀመርን እና ማውራት ጀመርን። የተጫወትን አጭር ደቂቃም ብትሆን ስለ ፊልሞች፣ ስለሚወዳቸው ፊልሞች፣ ስለ መጽሐፎች፣ ህይወቱ ላይ ምን ኢንስፓየር እንደሚያደርገው፣ ምን እንደሚወድ ወደፊት ደግሞ ለህይወቱ ምን አይነት ስታንዳርድ ሴት እንዳደረገ፣ ምን አይነት ህይወት መኖር እንደሚፈልግ፣ ፍላጎቶቹ፣ አስፓይሬሽኖቹ በአጠቃላይ አጫወተኝ። ኦኬ እኔም ሰማሁት፣ ተጫወትን ምናምን። ደስ የሚል ልጅ ነው፣ አሪፍ ልጅ ነው። ኤኒዌይስ ከሱ ጋር እያወራን መጨረሻ ላይ ምከረኝ አለኝ እና ምከረኝ ሲለኝ አንደኛ ገረም። ምክንያቱም እንደዚህ ብለንት ሆኖ ምከረኝ የሚል ሰው ብዙ አይገኝም እና ምከረኝ ሲለኝ ዳይሬክትሊ አንደኛ እሱ ገረም ሰው ብሎኝ ስለማያውቅ ማለት ነው። ሁለተኛው ነገር ደግሞ ጊዜ እንዴት ፈጥኖ ከመቼው ከመመከር ወደ መምከር እንዳደኩ ወይም ደግሞ እንዳለፍኩ ማስተዋሉ ማወቁ ገረመኝና ጊዜው በጣም ይሮጣል እንላለን። ሜቢ ጊዜው ሮጦ ላይሆን ይችላል። ያው ከዛሬ 100 ዓመት በፊትም የነበረው 24 ሰዓት ነው፣ አሁንም 24 ሰዓት ነው። ምናልባት እኛ በዛ ውስጥ የምናደርገው አክቲቪቲ ስለጨመረ ህይወታችን በጣም በጥድፊያ ስለተሞላ ማይንድፉል ስላልሆነን ለሚያልፉት ለሚሄዱት ነገሮች ጊዜው በጣም እንደፈጠነ ይሰማናል። ወይም ደግሞ የልጅነት ጊዜ ወቅትና የአዋቂነት ጊዜ ወቅት አንድ ላይሆን ይችላል እንጂ ምንም ያው ተመሳሳይ ኑሮ ነው ሰዎች ድሮ የሚኖሩት አሁን የሚኖሩት። ምናልባት አሁን የምናደርገው ነገር በጣም ብዙ ስለሆነና
ቀኖቻችን ስታፍድ ስለሆኑ በጣም ጊዜው የሚሮጥ ዘመኑ የሚሮጥ ይመስለናል መሰለኝ። ኤኒዌይስ ወደ ሐሳቤ ስመለስ ምከረኛ አለኝና እኔ መከረኝም አላቅም የመምከርም ሐሳብ የለኝም እና ሳምሃው ይህንም ለምሳሌ እነዚህን ቪዲዮዎችም ስሰራ በጣም ከምጠነቀቃቸው ነገሮች መሃል ሰዎችን መምከር የሚመስል ነገር እንዳይሆንብኝ ነው። ምክንያቱም ይሄ ካጉልትትና ሳይሆን እኔም መክረው ነገር አለ ብዬ ስለማላስብ ነው። ያው ሁሉም ሰው የራሱ ኤክስፒሪየንስ ይኖረዋል፣ ግን ምክር ኢዝ ቱ ማች። ሁሉም ሰው የሚያደርገውን ነገር በሆነ መልኩ ያውቃል እና እኔም ደግሞ ለመምከር ኢኪፕድ አይደለሁም ብዬ ስለማስብ ማለት ነው። ኤኒዌይስ የልጁ ጥያቄ ግን ቤትም ገብቼ አልፌም ከአይምሮ ውስጥ አልጠፋም ነው። ራሴን በሱ ውስጥ ስላየሁት ነገር በሆነ መልኩ ይርስ ባክ የተወሰኑ አመታቶች ወደ ኋላ ስመለስ የነበርኩትን እኔን ስለመሰለኝ ልጁ ሳምሃው በጣም ኢንቱዚያስቲክ ነው። በጣም በቃ አስፓይሬሽኑ አለ እና ይሄ የቲኔጅ ደግሞ ኢነርጂው አለ አይደለ? ማልቅ የሚመስል ኢነርጂ፣ እሱ ኢነርጂ አለ። ዓለም ሁሉ ከፊታችን እንደሆነች የሚሰማን ነገር አለና ያ ሁሉ ተደምሮና ተከማችቶ ራሴን በሱ ውስጥ አየሁትና ከአመታት በፊት የነበርኩት እኔ ምከረኝ ቢለኝ ወይም ደግሞ ላይክ እንደ ሳይፋይ ሙቪዎች ምናምን በታይም ማሽን ቢኖረኝና ወደ ኋላ የተወሰኑ አመታት መመለስና ራሴን ማግኘት ብችል ሳምሃው አሁንም ያለሁት እኔ ነኝ፣ ያንም ያለሁት እኔ ነኝ። ብዙ ይሄ በሎጂካል በሆነው ሜካፕ ምናምን ብዙ ላንለያይ እንችላለን፣ ግን አስተሳሰባችን ግን በጣም የሰማይና የምድር ያህል የተራራቀ ሊሆን ይችላልና ለማንኛውም ቤት ገብቼ አንድ ጻፍኳቸው። ማለት ምን ራሴን ባገኘው ከአመታት በፊት የነበርኩትን ራሴን ባገኘው ምን ልለው እችላለሁ ነው፣ ምን ልነግረው እችላለሁ ለራሴ የሚለውን ነገር ጻፍኳቸውና አንድ 23 ይሆናሉ። ግን ለዛሬ 5ቱን ኦር አንዱን ደግሞ እንደ ቦነስ ነገር ጨምረ 6ቱን ሼር ላደርጋችሁ አሰብኩ ወይም ወደድኩ እና ሰማው ፐርሰናል የሆነ ቪዲዮ ነው ብዬ ነው ማስበው። በተፈጥሮ ግልጽ አይደለሁም፣ ግን ትንሽ vulnerable ለመሆንና ያን ነገር ሼር ላደርጋችሁ ሞክራለሁ ማለት ነው። ኤኒዌይስ እዚህ ይዣቸዋለሁ አስ ካርድ ማለት ነው። 10 ናቸው እነዚህ፣ ግን ዛሬ ሼር ማድረጋቸው 5ቱን ነው። ሶ እንቀጥል እስቲ። የመጀመሪያው ምክር ወይም ቲፕ ብዬ ያስኩት ነገር ራስን ሞክረው ወይም ደግሞ try for yourself የሚል ነው። አሁን ጊዜው በጣም በብዙ ኢንፎርሜሽን ሰዎች ብዙ ኢንፎርሜሽን የሚሰጡበት ዘመን ነው። ድሮ ኢንፎርሜሽን አንድ ሳይድ ብቻ ነበረ፣ ወይ ቴሌቪዥን ነው ወይ ሬዲዮ ነው ወይ መጽሔት፣ ጋዜጣ። እሱንም ደግሞ ስንመረጥ ነው። ወይም ደግሞ እኔ ቲቪ ለማየት ካልፈለኩ ድረስ ቲቪ ውስጥ ያለው ኢንፎርሜሽን ወደ እኔ አይመጣም ነው። አሁን ግን በጣም ኢንፎርሜሽን ሰርፌስ ወይም ደግሞ እንዴት ነው የተትረፈረፈ ኢንፎርሜሽን አለ። እኛ ባንፈልግ ራሱ እኛን ፈልጎ የሚመጣ ኢንፎርሜሽን አለ እና ብዙ መረጃዎች ይደርሱናል እና ዩቲዩብ አለ፣ ፖድካስቶች አሉ፣ መምህራን አሉ፣ የሃይማኖት መምህራን፣ ሰልፍ ሜድ ጉሩስ አሉ፣ ራሳቸው እንደ መካሪ የሚቆጥሩና ወይም ደግሞ ሰልፍ ኮች ነን ብለው የሚያስቡ ሰዎች አሉ። ሌሎችም ኤክስፒሪየንሳቸውን ሼር በማድረግ ሰዎችን ለማስተማርና ለመምከር የሚሞክሩ ሰዎች አሉ እና በጣም ብዙ ኢንፎርሜሽን አለ። በእያንዳንዱ ጉዳይ ላይ ሐሳብ ብንፈልግ ሐሳብ የሚሰጡን ሰዎች፣ ሐሳብ የሚሰጡን የመረጃ ምንጮች በጣም በጣም ብዙ ናቸውና ጥሩ ነው ለዛ መሆኑ እና ውሸት አለባቸውም እያልኩ አይደለም። እውነታቸው ሊሆን ይችላል ሰምሃው፣ ወይም ደግሞ እነሱ ኤክስፕሎር አድርገው የደረሱበት እውነት ሊሆን ይችላል። ምንድነው ለኛ ሼር የሚያደርጉን ማለት ነው። ግን ምንጊዜም ቢሆን ራሳችን ሞክረን ከምናገኘው ኤክስፒሪየንስ ወይም ልምድ የነዚህ ሰዎች ቃል ወይም ደግሞ የነዚህ ሰዎች ሐሳብ ሊበልጥ አይችልም። ምንጊዜም እኛ ኤክስፕሎር ያደረግነው የዳሰስነው
ያሸተትነው የቀመስነው ነገር ነው ልምድ ሆኖ ለህይወታችንም በቃ ኮንክሪት የሆነ እውቀት ሆኖ የሚቀመጥልን ማለት ነውና ብመለስ ኢን ታይም ለራሴ የምመክረው የመጀመሪያው ነገር ምንድነው ራስ ሞክረው ነው ኤክስፐሪመንት አድርገው ራስ ሞክረው ትራይ ፎር ዮርሰልፍ ነው ማለት ራሴ ምክንያቱም ብዙ ጊዜ የሰዎችን ወርድ እንወስዳለን የሆነ ሳምባዲ ፊሎሶፈር ሊሆን ይችላል ሳምባዲ ያለው ሊሆን ይችላልና ያንን ነገር ወስደን በጣም በቃ ልክ እንደሆነ በቃ የማይናወጥ የማይሻር ቃል እንደሆነ አድርገን እንወስዳለንና ብዙ ጊዜ እኔም ራሴን ሳይው እንደዛ ይሆንኩባቸው ጊዜያቶች በቃ ኦብሰስ ዶኜ በሆነ ነገር በቃ ይሄ እንደዚህ ነው ካልኩ በቃ ክችች ብዬ ማለት ነው የሆነ ሳምባዲ የሆነ ነገር ካልኝ ነው ሰዓት ኦብሰስ ዶኜ በቃ ይሄ ነገር እንደዚህ ነው ከዚህ ውጪ ሊሆን አይችልም ብዬ ብዙ ጊዜ አስቸግር ነበርና ኋላ ግን ስሩ ታይም እና ምንድነው እድሜም ሲጨምር እና ሌሎች የምንጨምራቸው ኢንፎርሜሽኖች ሲጨምሩ ግን የነዛ ሰዎች ቃል just the half truth ነው ወይም ደግሞ ወደ እውነት በተወሰነ መልኩ የሚመራ ነው እንጂ ሙሉ እውነት የሚል ነገር የለም ከእውቀትም ከፍለን እናውቃለን ነው የሚለውና የሰው ልጅ እውቀት በጣም ሊሚትድ ነው የሰው ልጅ ኤክስፕሎር ማድረግ የሚችለው መድረስ የሚችለው መጠን በጣም በጣም ጥቂት ነው ስለዚህ ራስህ ሞክረው ነው ማለት እንፈልገው ራሴ የአብዛኛው ሰው አክሽን ላይክ ምንድነው ማንኪ ዶ የሚባል አይነት ነገር አለ አይደል ወይም የድሮ አራተኛ ክፍል አባተና ዝንጀሮቹ ናም ተብሎ መሰለኝ ሆነ ምንባብ ላይ ሰምተናል አባተ የኮፍያ ነጋዴ ነውና ዛፍ ስር ሄዶ እንቅልፍ ይወስደዋል ዛፍ ስር ተቀምጦ ማለት ነው እንቅልፍ ይወስደዋል ከዛ በተኛበት ዝንጀሮቹን ጦጣዎች አዶኖ ግን ጦጣዎች ይመስሉኛልና መተው ይወስዱበታል ኮፍያው እንዳለ የሚሸጠውን ኮፍያ ይወስዱበትና ዛፍ ላይ ይወጣሉ ዘን ሲነቃ ኮፍያው እንዳለ ተወስዷል ምን ያርግ እንዴት ይቀበላቸው ከዛ ሲያስፈራራቸው እነሱም ያስፈራሩታል የሆነ ነገር ሲላቸው እሱ የሚለውን ነገር ያርጉ ሚሚክ ያደርጋሉ ኢሚቴት ያደርጋሉ እሱና በጣም ተጨነቀ አባተ ከዛ መጨረሻ ላይ የመጣለት መላ ምንድነው ኮፍያውን አንስቶ የቀረችዋን አንዷን ሲወረውራት እነሱም አይተው ወረወሩ ያው ሚሚክ ያደርጋሉ ከዛ የመጣች አባባልናት ማንኪዱ ይባላልና አብዛኛው ሰው እንደዛ ነው የሆነ ነገር ያየውን ነገር ነው ኢሚቴት የሚያደርገው ያየውን ነገር ነው ለማስመሰል ጥረት የሚያደርገው እንጂ በራሱ ኤክስፕሎር አድርጎ በራሱ የደረሰበት ዕውቀት አይደለም ግን ምን ጊዜም የራሳችን ሐሳሳ የራሳችን አካሄድ የራሳችን አመለካከት gut feeling ራሱ የምንለው የራሳችን intuition ነው ብዙ ጊዜ ወደ እውነት መንገድ የሚመራን ሰዎች ከነገሩን ነገር በላይ ማለት ነውና አንዲት ሴት አንድ ገበሬ ጋር ትሄድና የድሮ የአይገስ የሱፊዎች ታሪክ ነውና ትሄድና የገነትን ዛፍ ፈልጌ ነበር ትለዋለችና ኦኬ የገነትን ዛፍ ማግኘት ከፈለግሽ ሁለት አማራጭ አለሽ አንደኛው ከኔ ጋር እዚህ በትግስት መጠበቅ ነው ለ30 አመት ሁለተኛው ደግሞ ዞረሽ ራስሽ መፈለግ ነው ይላታልና ከዛ ሴትየዋ መታገስ አልፈለገችም ወጣ ዓለምን በሙሉ ዞራለች ያን የገነት ዛፍ ፈልጋ መጨረሻ ታገኘዋለች እዚህ ስትነሳ ምክር የጠየቀችው የገበሬ ቤት ታገኘዋለች እንዴ ለምን አልነገርከኝም ያን ስትለው አይ በነግርሽም እኮ አትሰሚኝም ነበር ምክንያቱም አታምኚኝም ነበር ይላታልና ሰዎች ለሐሳሳቸው ለራሳቸው ኩዌስት መተው አለብን ብዬ አስባለሁ ያንዛኔ ትክክለኛው መንገድ ላይ ይደርሳሉ የሚል ሐሳብ አለኝ የሆነች የቡድሃ ማክሲመም አለች እንዴት ነው እንደሞቶ አይነት ነገር ቡድሃን ወይም ደግሞ ይሄ ኢንላይትመንት የምንለው ነገር ወይም መገለጥን መንገድ ላይ ብታገኘው on the way ወደ መገለጥ ይሄድክ መንገድ ላይ ብታገኘው ቡድሃን ግደለው ምናምን ይላሉና በአጭር አማርኛ ማለት ነው ወደ መልሱ ይሄድክ ይያለ መልሱ መንገድ ላይ ብታገኘው ራሱ ግደለው አትቀበለው እንደማለት ነው ኤኒዌይስ የመጀመሪያው ምክር ራስ ሞክረው ወይም ኤክስፒሪየንስ yourself የሚል ይሆናል ማለት ነው ሁለተኛው ቲፕ ወይም ምክር ነገን አትፍራው የሚል ይሆናል ነገን አትፍራው ይሄ በጣም ለኔ ኢምፖርታንት የሆነ ሜሴጅ ነው ወደ ኋላ መመለስ ብቻል ብዙ ሰዎች ቢጠየቁ ፎቢያ የሚባል ነገር አለ በጣም ኢንተንስ የሆነ ፊር ወይም ፍርሃት በጣም ከአቅም በላይ የሆነ ፍርሃት እና ምንድነው ተብሎ ቢጠየቁ ብዙ ነገር ይላሉ
ለምሳሌ ከፍታ ፍርሃት ያለባቸው ሰዎች አሉ። የተሳቢ ነገር እባብ ምናምን በጣም ፎቢያ ያለባቸው ሰዎች አሉ። ሌላም እና one of the phobias people accept የማያረጉት ግን በጣም ብዙ ሰው የሚስማማበት በማስበው የነገ ፍርሃት ነው። ነገን መፍራት ነው። ምክንያቱም ነገ unpredictable ነው፣ ተጨባጭ አይደለም፣ እጃችን ላይ ያለ ነገር አይደለም፣ ወይም ያወቅነው ነገር አይደለም። የሰው ልጅ ደግሞ በጣም አለማወቅን ወይም ደግሞ ሴኩሪቲ የሌለውን ላይፍ በጣም ይፈራልና ነገ ምንድነው መሆነው ብሎ ማሰብ ምንጊዜም የሰው ልጅ መሰረታዊ ባህሪ ነው። ግን ያ ሐሳብ አንዳንዴ ከሐሳብነት ያልፍና ክሪፕሊንግ ወደ ሆነ ፊር ወይም እጅና እግርን ጥፍር አድርጎ ወደሚያስር ፍርሃት ይቀየራል። ያ ፍርሃት ደግሞ ዛሬን እንዳንኖር ዛሬን እንዴት ነው መስራት በምንችለው ልክ መስራት እንዳንችል አስሮ ያስቀምጠናል ማለት ነው። እና እኔም ከነበሩብኝና በጣም ላይክ ስሩ ታይም ከተረዳኋቸው እና ቀድሜ ባውቅ ከምላቸው ነገሮች መሃል አንዱ ያ ነው፣ ነገን አለመፍራት። የመጀመሪያው ነገር እኛ ስለተጨነቀን ወይም ደግሞ እኛ የሆነን ነገር ስላሰብን ብቻ ያ የምንፈራው ነገር ከመሆን ይቀራል ማለት አይደለም። ማርፊ ስለው የሚባል ነገር አለ አይደለ? what could go wrong በቃ የሆነ ነገር ሊበላሽ ከሆነ የሆነ ፌለሪቲ ውስጡ ካለ ፌል የማረግ ፖሲቢሊቲ ስላለው ምንጊዜም እኛ ስለተጠነቀቅን ልናስቀረው አንችልም፣ ከመሆኑ ወደ ኋላ አይልም። እና ነገን መፍራት ያ ነው። ለምሳሌ ባይብል ላይ እንደዛ ይላል አይደለ? ነገ ለራሱ ይጨነቅ፣ ነገ ለራሱ ይጨነቃልና እናንተ አትጨነቁ ይላልና በማሰብና በመጨነቅ መሃል ሐሳብ ወደ ፊር ሲለወጥ፣ ወደ ፍርሃት ሲለወጥ፣ ወደ ጭንቀት ሲለወጥ ግን በቃኝ ወይም ደግሞ አይ ይሄ ነገር አይሆንም የምንልበትን ፖቴንሻል ማዳበር አለብን ብዬ አስባለሁ። የሆነች ኢን ታይም የጻፍኳት እንትን ነበረችና ፌስቡክ ላይ የጻፍኳት ጽሁፍ ነበረች ስለ ፍርሃት እና እሱን ላንብብላችሁ እስቲ። በህይወት ካሉብኝ ድክመቶች መሃል እጅግ የጎዳኝ ብዬ የማስበው ፍርሃትን ነው። ይህንን የተረዳሁት ግን እጅግ ዘግቼ ነው። ፍርሃት የእንዲህ ቢሆንስ አማራጭ ዓለም በመስራት በእውነታው ዓለም ላይ ያለንን አቅም ይሰልባል። ይህው ፍርሃት ደግሞ ለለውጥ በምንሰጠው ተፈጥሯዊ ምላሽ ላይም አስተዋጽኦ ማድረጉ አይቀርም። ድሮ የማውቃቸው አንድ ድብርታም አዛውንት ነበሩ። ብዙ ንግግር አይወዱም፣ ብቻ ሲያወሩ ሁሌም እንግዳ ነገር ያወራሉ። አንድ ቀን አየኸው ይህንን ዛፍ አሉኝ። በሜዳው መሃል የግዱን የቆመ የተለመለመና የደረቀ የዋርካ ግንድ እያመላከቱኝ። አዎ አልኳቸው። እርሱ የወደቀ ቀን መጨረሻዬ ነው፣ እሞታለሁ አሉኝ። ምንም አላልኳቸውም። ላወሩት ሰው ሁሉ ይህንን ይደጋግማሉ። ከዛ የሆነ ቀን ኳስ የሚጫወቱ ወጣቶች እንጨቱን ከስሩ ነቀሉት። የሰፈሩም ሰው በመጥረቢያ ፈለጠው። ሰውየው ያችኑ ቀን ታመው ከአልጋ ሳይነሱ ቆይተው በሳምንቱ ሞቱ። አንዳንዴ የህይወታችን ትርጉም ህይወት ናቸው ብለን ለአእምሯችን የነገርናቸው ነገሮች ላይ ይመሰረታል። እነርሱን ማጣት ያስፈራናል። የሆነ ቀን ፍርሃቶቻችን እውን ይሆናሉ። ያኔ አማራጩ በእኛ እጅ ነው። ወይ ነፃ እንወጣለን ወይም ተስፋ የጣልንባቸው ነገሮች ሲወድቁ አብረን እንወድቃለን። ሁሉም ነገር በውስጡ የተሰባሪነት ስሪት አለው። የመበላሸት፣ የመክሰር፣ የመሞት፣ ያለመሳካት፣ የመውደቅ ጠባይ የሌለው ነገር የለም። ጓደኝነት፣ ስራ፣ ትምህርት፣ ቤተሰብ፣ ስብዕና ወይም ሬፑቴሽን ምንለው ሁሉም ለመለምለም ተስፋ እንዳላቸው ለመጠውለግም እንዲሁ ድል አላቸው። በመስራት እንጂ በመፍራት የምናተርፈው ነገር አይኖርም። ሰዎች እዚች መስመር ላይ ሲደርሱ ወደፊት በሉለት፣ ይለይለት፣ ያበጠ ፈንዳ ምናምን ይላሉ። እውነት ነው። በፍርሃት እንደመኖር አስቀያሚ ነገር የለም። አንዳንዴ ወድቆ ነፃ መውጣት ይሻላል። እና አንዳንዴ ፍርሃቶቼን ታዘባቸዋለሁ። ላተርፋቸው እስከ መጨረሻው በፍርሃት የለፋውላቸው ነገሮች ሁሉ ላተርፋቸው አለመቻሌ፣ ብዙ ተስፋዬን ያልኩባቸው ነገሮች ሁሉ ወር ዘማያደርጉ ሆነው ሲታዩኝ እንዲህ እላለሁ፣ ስመቷል ባድ ወይ ነፃ ለመውጣት ነው ወይም ወድቆ ለመቅረት እላለሁ። እና ይሄን አይገስ ከአንድ ዓመት በፊት ምናምን ነበር የጻፍኩትና ይሄን ነገር ኮንተምፕሌት እያረኩ እያለ ነው። ኤኒዌይስ የነገ ፍርሃት ከዛሬ ህይወት ያስቀራል። ሁሌም በጸጸት እንድንኖር
በአንሰርቴኒቲ እንድንኖር ያደርገናል ማለት ነው። እና ሴኔካ የሚባል አንድ ፈላስፋ አለና እሱ ምን ይላል? ሰዎች ከነገሩ በላይ ከሪያሊቲ በላይ ወይም ደግሞ የሚፈሩት ነገር ተከስቶ ከሚያደርስባቸው መከራ በላይ ኢማጂን በማድረግ ያንን ነገር በማሰብ ይሄ ነገር ሊሆን ይችላል፣ ይሄ ነገር ሊመጣ ይችላል ብሎ በማሰብ ኢማጂኔሽን ሞር ይሰቃያሉ ነው። ስለዚህ አንድ ነገር ይመጣ ከሆነ ይመጣል። እኛ ስለጨ ነገር ኦር የሆነ የዛሬን ህይወታችንን ለነገ ሐሳብ ስለቀማን የሚስተካከል ነገር አይኖርም። ስለዚህ ባክ ኢን ታይም ብመለስ ለራሴ የምሰጣቸው ምክሮች ማለት ነገን አትፍራው የሚለው ያ። እሺ ሶስተኛ ሰዎች ላይ አትፍረድ ወይም ደግሞ ዶንት ቢ ጀጅመንታል የሚል ይሆናል ለራሴ የሚሰጠው ምክር። ለግሬት ጋትስቢ ላይ ስኮት ፊትዝጄራልድ የጻፈው ነገር አለና የመጀመሪያው መስመር ነው መጽሐፉ ሲጀምር አባቴ አለኝ ብሎ የሚያወራው ነገር ነውና ምን ይላል እዛ ላይ የሆነ ሰዎች እንደዚህ ብለህ ከማውራት በፊት ወይም ሰዎች እንደዚህ ናቸው ሰዎች እንደዛ ናቸው ብለህ ጀጅ ከማድረግ በፊት ከመፍረድ በፊት ሰዎች አንተ ያገኘኸውን አድቫንቴጅ በህይወታቸው እንዳላገኙት ወይም ደግሞ አግኝተው ላይሆን እንደሚችል አስብ ይላልና ጥሩ ምክር ነው ይሄንን ማሰብ። ሰዎች ለሚሰሩት ነገር ምክንያት አላቸው ብዬ አስባለሁ አሁን ሳስበው አሁን ስረዳው። ምክንያቱም ሁላችንም ከተለያየ ባክግራውንድ ከተለያየ አመለካከት ከተለያየ ትምህርት ደረጃ ከተለያየ ኢኮኖሚ ስታተስ ነው የምንመጣውና አንዳንድ ሰዎች አስተያየት ሲሰጡ ከነሱ ሌክዠሪ ፖይንት ወይም ደግሞ ከነሱ እንዴት ነው ምቾት ተነስተው አስተያየት ይሰጣሉ። ለምሳሌ ቀላል ነው ዣን ቫልዣን ምን ዳቦ ይሰርቃል ማለት ይቻላል ምንዱባ ላይ ግን ረሃብ ተርቦ የሚያቅሰው ቢሆን ደግሞ ሜቢ ያንን ላይ ይችላል ረሃብ ምን ሊያደርግ እንደሚችል ልጆቹ የተራቡበት ሰው ምን ድረስ ሊሄድ እንደሚችል ሰው ቢያገን እንደዛ አይነት ጀጅመንት ውስጥ ላይ ገባ ይችላል ነው። ምን ጊዜም ጀጅ ከማድረጋችን በፊት ከመፍረዳችን በፊት ሰዎች እኛ ያገኘነውን አድቫንቴጅ እኛ ያገኘነውን ሌክዠሪ ይሄ ቅንጦት እንዳላገኙ ማሰብ የተሻለ ለነገሩ ሞር ክሊር የሆነ ሐሳብ እንዲኖረን ሰዎችንም እንዲህ ናቸው እንደዛ ናቸው ስንልም ያንን ግምት ውስጥ ከተን እንዲሆን ያደርገናልና ያ ስቶሪ አለ የዘማዊቷ ሴት ስቶሪና ዘማዊቷ ሴት መጣ ሰዎች ሊወግሯት አውጥተዋት ወደ አደባባይ ዛን ድንጋይ ይዘዋል ሊወግሯት ነው ይፈቅድላቸዋል ሆነስትሊ መውገር የሙሴ ሕግ እንደዛ ስለሚል ማለት ነው። እና መጣትና ክርስቶስ ከናንተ ኃጢአት የሌለበት አስቀድሞ ይውገራት ሲል ሁሉም ድንጋያቸውን ቁጭ አድርገው ወጡና ከሳሽ መሆናቸውን ጀጅመንታል መሆናቸውን ብቻ ያየነውና ግን ሌላ ያላየነው ፐርስፔክቲቭ ብዬ የማስበው ነገር ምንድነው እነዚህ ሰዎች እንደውም እግዚአብሔር ይስጣቸው ማለት ጀጅመንታል እንደሆኑ ወይም ደግሞ የራሳቸው ላይ ያለውን ኃጢአት ደብቀው ራሳቸው ላይ ያለውን ጉድፍ ደብቀው በሷ ላይ ያለውን ነገር ፖይንት አውት ያደርጉ እንደሆነ ሲያሳያቸው አልተገበዙም ወይም ደግሞ ኦኬ ጭፍን ብለው ምናምን አይ እቺ ሴት ትወገራች ዘማዊ ናት አላሉም። ቢያንስ አትሊስት ድንጋያቸውን ቁጭ አድርገው ለመውጣትና ፈቃደኝነት ነበራቸው። ግን አንዳንዴ እናያለን አይደል ሶሻል ሚዲያ ላይ ወይም ሌላም ሰፈሮቻችንም ላይ ምናምን ሰዎች ጀጅ የሚያረጉበት ጥልቀት ሰዎች ላይ የሚፈርዱበት ጥልቀት ግን እነዚህ ሰዎች የሚያስመሰግናቸው ይሆናል። አትሊስት ድንጋያቸውን ቁጭ አድርገው በቃ ወጡ። ፈራጅ አትሁኑ ሲባሉ ሪፍሌክት ለማድረግ ራሳቸውን አሰስ ለማድረግ ጊዜ ወሰዱ። አንዳንዱ ግን የራሱን ነገር ደብቆ በቃ ሰው ላይ ድንጋይ ለመወርወር ሁሌም የሚቀና ሰው አለ ሪፍሌክት ማድረግ ወደ ራሱ እና ዘመኑን በሙሉ ነፍሱ እንደታመመች ትኖራለች ማለት ነውና ያ ጀጅመንት በጣም የሰው ልጅ የሚጎዳ የራስን ነፍስ ደግሞ የሚያሰቃይ ነገር ነውና አንዳንዴ የሆነ በክፉ አይን ያየናቸው ለምን እንደዚህ ያደርጋሉ ያልናቸው ሰዎች
ወይም ደግሞ እንደዚህ ያደረገ ይሄ ሰው አይደለም ምናምን ያልናቸው ሰዎች ሰማው ለዛም ሪዝን ሊኖራቸው እንደሚችል ምክንያት ሊኖራቸው እንደሚችል ማሰብ ጥሩ ነገር ነው። ግን ያ ማለት አንዳንዴ አትፍረዱ ምናምን ማለት ሞራል ኮዶች የማህበረሰብ ሞራል ኮዶች በሙሉ ወይም ደግሞ ወንጀል የሆኑ ነገሮች በሙሉ ይደረጉ እነዛ ሞራል ኮዶች ይዳጡ ይገርሰሱ ማለት አይደለም። ሜቢ some other time explain አደርገዋለሁ። ግን ሰዎች ላደረጉት ነገር ለሚፈጽሙት ነገር ኮንሲኩዌንሱን መቀበላቸው አይቀርም። ኮንሲኩዌንሱን መቀበል አለባቸው ብዬ አስባለሁ። የሆነ ሰው ቢሰርቅ መታሰር አለበት ብዬ አስባለሁ። እነዚህ ነገሮች እኛ ወደድንም ጠላንም የሚኖሩ ነገሮች ናቸው ነው። ግን somehow empathetic ሆነን ሰዎችን አፕሮች ብናረግ ሰዎች ላይ የሚያደርጉት ለእያንዳንዱ ነገር ምክንያት አላቸው ብለን ብናስብ ህይወት በሆነ መልኩ የተሻለ ይሆናል ብዬ አስባለሁና ለራሴ የምሰጠው ምክር ሶስተኛው ምክር ኢን ታይም መመለስ ብችል የፈረድክባቸውን ሰዎች አንደኛ ነገር ይቅርታ ጠይቃቸው፣ ሁለተኛ ነገር ደግሞ አትፍረድ ሰው ላይ የሚል ይሆናል ማለት ነው። that's the third point። አራተኛው ፖይንት ከሰዎች ምንም አትጠብቅ ወይም ብዙም አትጠብቅ lower your expectations የሚል ነውና ከሰዎች ብዙ እንጠብቃለን አይደለ? ያው የሰው ልጅ ነን፣ መጠበቅ ኖርማል ነገር ነው። አትጠብቁ በፍጹም ማለት አይቻልም። ለምሳሌ አትሊስት ሰው ከሚወደው ሰው መወደድን ይጠብቃል። ከሚያስብለት ሰው እሱም እንዲያስብለት ይጠብቃል። ኬር ከሚያደርግለት ሰው እንዴት ነው ከሚንሰፈሰፍለት ሰው እሱም ደግሞ ሴም ነገር ይጠብቃል somehow። እና ኤክስፔክቴሽን የሰው ልጆች ባህሪ ነው። ግን ሰዎች ደግሞ ፋለብል ፍጥረቶች ናቸው። ከስህተት የጸዳን አይደለም። በጣም ለስህተት የተጋለጠ ከጥሩነታችን ወይም ደግሞ ጥሩ ከምንሰራው ይልቅ በጣም የምናጠፋው በጣም ስህተት የምንፈጥረው ነገር የባሰ የሚሆንባቸው ጊዜያቶች የሚበዙ ፍጥረታት ነን ሰዎች ነንና ሰው መሆናችን አንደኛው ከእንስሳ የሚለየን ነገር የስህተት መስራታችን ሂማን የመሆን ወይም ደግሞ ሰው የመሆን ኮንሽስ ቢንግ የመሆን አንደኛው ነገር ምንድነው? ስህተት መሳሳታችን። አንዳንዴ ያውቀን አንዳንዴ ደግሞ ለመልካም ያልነው ነገር ተከርብቶ ተቀይሶ መጥፎ የሚሆንበት ጊዜ አለ። እኛ ለጥሩ ለመልካም ነገር ብለነው ያ ነገር ክፉ አውትካም ወይም ያልጠበቅነው አውትካም ይዞ የሚመጣበት ጊዜ አለ እና ከሰዎች ብዙ እንጠብቃለን። በተለይ መምህራኖች ሊሆን ይችላል፣ ከወላጆቻችን፣ ከሃይማኖት አስተማሪዎች፣ ከግብረ ገብ አስተማሪዎች ኤክስትራኦርዲናሪ የሆነ ቨርቹ እንጠብቃለን። ወይም ለየት ያለ ምንድነው ጽድቅን በለው ጽድቅ ወይም ደግሞ የተሻለ ከሌላው ሰው የተሻለ ሞራል ስታንዳርድ እንዲኖራቸው እንጠብቃለን። ግን ጠብቀን ያንን ነገር ሳናገኝ ስንቀር ብዙ ጊዜ እንሰበራለን። ሰዎችም የሆነን ነገር በእነዛ ሰዎች እይታ ጀጅ ያደርጉታል። ለምሳሌ የሆነ ፎር ኤግዛምፕል ለምሳሌ ሃይማኖቶች ቤዚክሊ ጥሩ ናቸው አይደለም? አስተምህሮቻቸው በጣም ጥሩ ነው፣ አስፈላጊዎች ናቸው። ማህበረሰቡም ለህይወትም አስፈላጊ ናቸው። ሞራል ኮንዳክት ነው የሚያስተምሩ ናቸው። ሃይማኖቶች በራሳቸው መጥፎ አይደሉም። ግን አንዳንዴ የሃይማኖት ሰዎች ወይም ደግሞ ሃይማኖት ውስጥ ያሉ ሰባኪያን የሚያደርጉትን ነገር አይተን ዲስካሬጅድ እንሆናለን። ኦኬ ይሄ ሃይማኖት እንደዚህ ነው እንዴ? በፍጹም እንደዚህ ያለው ነው ምናምን ብለን እናስባለን። ወይም ደግሞ ለሃይማኖቶች በሙሉ እንደዚህ አይነት ጥላቻ እንዲያድርብን ያደርጋል። ኮራፕት መሆናቸው ማለት ነው። ምክንያቱም ፍቅርን እየሰበከ ፍቅርን የማይኖር ሰው ስናይ፣ ሰላምን እየሰበከ ጦርነትን ደግሞ በዚህ በኩል የሚያፋፍም ሰው ስናይ የነዛን ነገሮች ወይም ደግሞ የነዛን ሃይማኖቶች ወይም ሌሎችም አቋሞች ቤዚክ የሆነ ኮር የሆነውን አይዲያቸውን እንድንጠረጠር ያደርገናል። ግን ሃይማኖቶች በራሳቸው መጥፎ ናቸው ማለት አይደለም። ለዛ ነው ሰዎችን ከማየት ይልቅ ኮር ሰዎች በጣም የተፈለገ የቀደሰ ዓላማ ቢይዙ በጣም ሰው ባለበት ስህተት አይጠፋምና በጣም አሪፍ ነገር ሁላ ብናስይዛቸው ምንጊዜም አሪፍ ዓላማ ብናስይዛቸው ሰዎች ያንን ነገር የማበላሸት ፖቴንሻል አላቸው። ራሳችን ልባችንን የምንጠብቀው አይምሮአችንን የምንጠብቀው
ከሰዎች ብዙም ኤክስፔክት ባለማድረግ ወይም ደግሞ ሎወር ኤክስፔክቴሽኖቻችን ሎወር በማድረግ ነውና እኔ ብዙ ጊዜ ራሴን ሳይ በጣም እንዴት ነው አይ ይሄንማ እንደዛ ያደርጉም፣ አይ እነዚህ ሰዎችማ አይዋሹም፣ አይ እነዚህ ሰዎችማ አይጭበረብሩኝም፣ አይ እነዚህ ሰዎችማ እንደዛ አይሆኑም በሚል እምነት ሰዎች ላይ እምነት በማሳደር ከዛ ያንን እምነት ሲበሉኝ ወይም ሲያጎድሉ ወይም ደግሞ ያንን እምነት ብሬክ ሲያደርጉ ሳያቸው በቃ ሰው ሁሉ እንደዚህ ነው፣ የሰው ልጅ በሙሉ እንደዚህ ነው ብለን እንድናስብና በሂዩማኒቲ ላይ ኢቭን ሰብአዊነት ላይ ሙሉ የሰው ልጆች ኮር የሆነ ቫልዩ ላይ ሁሉ ጥያቄ እንድናነሳ ያደርገናል። እና ለዚህ ደግሞ መፍትሄው የማስበው ኤክስፔክቴሽናችን ሎወር ማድረግ፣ ሀሳቦች አይምሯችንን ምንድነው ለነዛ ነገሮች ሰዎች ለሚፈጥሯቸው ስህተቶች ማዘጋጀት ነው ብዬ አስባለሁና ያ አራተኛ ለራሴ የምመክረው ምክር lower your expectations የሚል ነው። ወይም ደግሞ ጠበቃዎችህን ዝቅ አድርግ። ሰዎች እንደዚህ ናቸው፣ ሰዎች ይሳሳታሉ፣ ሰዎች ኢንቴንሽናቸው ጥሩ ሆኖ ራሱ መጥፎ አውትካም ሊያመጡ ይችላሉ የሚል ነው። አምስተኛው ከምታየውና ከምትሰማው ተጠበቅ ወይም ደግሞ keep your spirit ነው ወይም መንፈስህን ጠብቅ። በቃ መንፈስ በጣም የሚረበሽ ነገር ነው። ቅድም እንዳልኩት በጣም ብዙ ኢንፎርሜሽን አለ፣ በጣም ብዙ ነገር አለ። አሁን ድሮ ቢያንስ በጣም ብዙ ጥቂት ነው ኢንፎርሜሽን፣ ሰው ሊያገኘን የሚችለው ነገር እንደዛው ትንሽ ነበረ። ከዛ ግን ኢንፎርሜሽን ኢንተርኔት፣ ይሄ አሁን ያለንበት ኤሌክትሮኒክ ኤጅ ዲጂታል ኤጅ የምንለው ማለት ነው ስለሆነ ሁሉም ነገር እጃችን ላይ ነው። ሁሉም ኢንፎርሜሽን እጃችን ላይ ነው። ሁሉም ነገር ወደ አይምሯችን የመምጣት ወደ በአይናችን የመግባት በጆሮአችን የሚገባው ነገር በሙሉ የምንቆጣጠረው ነገር ብቻ አይደለም። አሁን ደግሞ ከመቼውም ጊዜ በላይ ዓለም ላይ የሰው ልጆች በሙሉ ስንሰራ ኢቮሉሽነሪ ሜካፓችን ራሱ እንዴት ነው በቃ በቀን ውስጥ ማስተናገድ የምንችለው ኢንፎርሜሽን መጠን አለ። አሁን ግን ከመቼውም ጊዜ በላይ ከምንችለው መረጃ ወይም ደግሞ የሰው ልጅ ከተሰራበት አቅም በላይ የሆነ የመረጃ ፍሰት ለማስተናገድ የተገደደበት ጊዜ ነው። ቲክቶክ ብንገባ ለምሳሌ ይዘምራል የሆነ ሰው ከመዝሙር ሰማን ስክሮል እናደርጋለን። ከዛ ደግሞ ምንድነው ከዘፈን ቀጥሎ ወይ መዝሙር ይመጣል። ከመዝሙሩ ቀጥሎ ስክሮል እናደርጋለን። የሆነ ሰዎች ሲጨቃጨቁ ይመጣል፣ ስክሮል እናደርጋለን። ወይ ሳይንስ ነገር ሊመጣ ይችላል፣ ስክሮል እናደርጋለን። የሆነ ሀሜት ሊመጣ ይችላል። በቃ የተቀላቀለ ነገር ነው፣ በጣም ብዙ ነገር ማለት ነው። እነዛ ነገሮች በሙሉ ገብተው ጃንክ ነው የሚሆኑት ያይምሮ ማለት ነው። ሆዳችን እንዴት ነው በማይሆን ነገር ስንጠገብ ፎልስ የሆነ ሳቲቲ ይፈጥራል አለ ጠጋቢ ብሎቲንግ የመነፋት ምናም ዲስኮምፎርት ይፈጥራል። አይምሮም እንደዛው ነው፣ የሆነ ስፔስ አለው። ዘኔያችን ስፔስ በማይረባ ነገር በሙሉ ስንጠቀጥቃት ዲስኮምፎርት ይሰማል። እንደ ሆዳችን የሆነ እንደዚህ ላያብጥ ይችላል ወይ ሽንት ቤት ላያመላልሰን ይችላል ማለት ግን በጊዜ ሂደት ግን ይሄ ስፓናቶን የሚባለው የብሎን ሲበላሽ እንደዛ የመሆን እድል አለው። አይምሮ ስፓናቶ ይሆናል። ክሬቲቪቲያችን ይወሰዳል፣ ደስታችን ይወሰዳል፣ መስራት የምንችለው ነገር ፎከሳችን፣ አቴንሽናችን ሁሉ ነገር ይወሰዳልና ኪዩሪዮሲቲ ጥሩ ነገር ሆኖ ሳለ ነገሮችን የማወቅ ጉጉት ጥሩ ሆኖ ሳለ እንደብዛ ያልሆነ ኖሌጅ ከዛም የተጠረቃቀመ ኖሌጅ ግን ቢመጣም አይጠቅምም። እንደገና ደግሞ መጥቶ ደግሞ የማይሆን ጭቃት አይምሯችን ውስጥ ይፈጥራልና ከዛ ነገር ተጠበቅ ነው። ስፒሪትህን ጠብቅ። ዝም ብለህ ሁሉን ነገር አታግበስብስ ነበር የምለው ራሴ። አሁን ራሴን ሳየው አለርን ማድረግ የምፈልጋቸው በጣም ብዙ ነገሮች አሉ። መማር በጣም ቀላል ነገር ነው። መማር ማለት ማወቅ ቀላል ነገር ነው። የምንፈልገውን ነገር ማወቅ በጣም ቀላል ነገር ነው። ካፓብል የሆነ አይምሮ እግዚአብሔር ሰጥቶናል። ያንን አይምሮ ተጠቅመን ሁሉም ደግሞ ኢንፎርሜሽን ወይም ደግሞ መማር የምንፈልገው ነገር ሁሉ ነገር አለ ኢን ስፔስ ማለት ነውና ከእጃችን ጀምሮ አንለርን ማድረግን ቀላል ያው ከባድ ነው ማለት ያወቅነው ነገር አለማወቅ ብንፈልግ እንዴት ነው የምንችለው? እንዴት ነው መርሳት የምንችለው? የሆነ ነገር ይሄ ነገር ከአይምሮ ይወጣ፣ ይሄ ኢንፎርሜሽን አያስፈልገኝም ብንል አንችልም። ራሴን ምለው አታግበስብስ ነበር። አሁን እኔ ማወቅ የሌለብኝም በጣም ብዙ ሰዎች ስም አውቃለሁ። ማወቅ የሌለብኝም በጣም ብዙ ኢንፎርሜሽኖች አውቃለሁ። ማወቅ የሌለብኝ የማይጠቅሙኝ ነገሮች ሁሉ ስፔስ ይዘው ተቀምጠዋል አይምሮዬ ውስጥ እና እነሱ እንዴት ነው ክሊር ማድረጋቸው? እንዴት ነው ማወጣቸው?
በጣም ሰፊ ስራ የሚጠይቅ ነገር ነው እና ኪፕ ዮር ስፒሪት። የምታየውን ነገር ምረጥ፣ የምትሰማውን ነገር ምረጥ፣ የምትናገረውን ነገር ምረጥ ብለው ደስ ይለኝ ነበር ራሴ ነው። ይሄኛው ነው 5ኛው ምክር። ጨርሰናል ቲፖችን። ግን ዋን ላስት እንደ honorable mention ወይም እንደ ቦነስ አንድ ሊጨምር። የመጨረሻው save your energy ወይም ደግሞ ኃይልህን ቆጥብ ነው። ኃይል ወይም ኤነርጂ የሚያልቅ ነገር ነው ከሰውነታችን እና ብዙ ጊዜ እኔም ሆንኩ ሌሎች ሰዎች ብቻችንን ላለመሆን ብለን ወይም ደግሞ ብቻችንን ራሳችንን ፌስ ላለማድረግ ብለን መሄድ የሌሉብን ቦታዎች እንሄዳለን። ማግኘት የሌሉብን ሰዎች እናገኛለን። ፎልስ የሆነ የማይረባ ኢኮሲስተም እንፈጥራለን በዙሪያችን። እነዚህ ኢኮሲስተሞች እኛን የሚያዳብሩ፣ እኛን የሚያበለጽጉ፣ እኛን የሚያሻሽሉ ሳይሆኑ እኛን ጨራሽ ኤነርጂያችን ሴቭ የሚያደርጉ አይደለ? ሶሻል ባትሪ ይሞታል እኮ አይደል? ባትሪያችን ይሞታል። ሪቻርጅ ማድረግ አለብን ሁሌ እና ሶሻል ባትሪያችን የሚጨርሱ የሚያደክሙ ከውስጣችን ያለውን ኤነርጂ ምጥጥ አድርገው የሚጨርሱ ይሆናሉ እና ብቸኝነት ያን ያህል የሚያስፈራ ነገር አይደለም። በጣም 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 ደስ የሚል ነገር ነው። ኢንጆይ የምናደርገው ነገር ነው ብቸኝነት፣ ኮንሽስ የሆነ ብቸኝነት ማለት ነው። እንዴት ነው? ጭርታ አይፈጥርም ብቸኝነት። እኔ አሁን ለምሳሌ ጭርታ አይፈጥርብኝ ብቸኝነት። ኢንጆይ የማደርገው ነገር ነው። መሄድ፣ መውጣት፣ መራመድ፣ መንቀሳቀስ፣ ብቻዬን መሆን ደስ የሚል ነገር፣ ኢንጆይ የማደርገው ነገር ነው ከራሴ ጋር መሆን። እንደዛው ደግሞ ጓደኞቼንም ሳገኝ እንደዛ ኢንጆይ ያደርገዋለሁ በዛ ሌቭል። ድሮ ግን ብቻዬን ላለመሆን ስል ብቻ ወይም ደግሞ ራሴን ባዶ ክፍል ውስጥ ፌስ ላለማድረግ ስል ብቻ፣ ላለማሰብ ስል ብቻ፣ በመዝናናት ሰበብ ወይም ደግሞ አለ አይደለ ጥሩ ታይም በማሳለፍ ሰበብ መሄድም የሌለብኝ ቦታ ሄዳለሁ። ከዛ ኢነርጂ ያልቃል። ሰዎች የሚሰጧቸውን ኮመንቶች እሰማለሁ። ሰዎች የሚሰጧቸውን ሀሜቶች እሰማለሁ። እኔም ኮንትሪቢዩት ያደርጋለሁ። ሶ እነዚህ ነገሮች ኢንተርን ወይም ደግሞ ኢነርጂ ለመቆጠብ ያላረኩት ጥረት ወይም ደግሞ ብቻዬን መሆንን በመፍራት የሄድኩባቸው ቦታዎች በሙሉ ኢንተርን ለ5ኛው ኮንትሪቢዩት ያደርጋሉ። 5ኛው ምን ነበረ? ከምትሰማውና ከምታየው ተጠበቅ የሚለው ነው። ማይመለከትን ነገር ታያለህ፣ ማይመለከትን ነገር ትሰማለህ፣ ማይመለከትን ነገር ታወራለህ፣ ኮንትሪቢዩት ታደርጋለህ። እነዛ ነገሮች በሙሉ ኃይልን የሚጨርሱ የሚያዳክሙ ነገሮች ናቸው። ኤኒዌይስ እነዚህ በሙሉ ኢን ታይም ብመለስ እና ራሴን ባገኘው ማይ ቲኔጅ ሰልፍ ለራሴ የምመክረው ምክሮች፣ ለራሴ የምሰጠው ሀሳብ፣ ለራሴ የማቀርበው ምክረ ሀሳብ ወይም ቲፕ ነው። ያ እነዚህ ናቸው። የቀሩትን ደግሞ ሜቢ በሌላ ኤፒሶድ መለስባቸው ይሆናል። እስከዚህ ድረስ ጠርሳችሁ ካዳመጣችሁ በጣም አመሰግናለሁ። Thank you very much. See you next time. Have a nice day.